ተጣሉ በቃ እናንተ እኔ ደግሞ እውነቱን እኮ ከዚህ በላይ ምን አድርጌ ነው እናገረው ይባል አንተ እንዴት ነው እንደዚህ ታደርገው ለምንድን ነው ምንድነው እንደዚህ የምታደርገው አንቺ ምን ማለት ነው ለምንድን ነው የምትመጪው እኔ ልብስ በቃ አረ አጭ ቤስቲ ተቤሳንቲ ምን ይሆንሽ ነው ጓደኛሽ ቤዚ ምን ቤዚ እንደዚህ አይደለም ተረጋጊ ፕራንክ የለም እሺ ፕራንክ ነው ማርያም ፕራንክ ነው ማርያምን ጓደኛዬ አይደለም አንቺ ተይ አንቺ ወደሽ እንዴት ነው ወደዋለሁ ምናምን ጀመር እኔን ወደደ እኔ ስሚኝ ይኸውልሽ ቤዚ ከዚህ በኋላ አንቺ ጓደኛዬ ነሽ እንጂ ፍቅረኛ አይደለሽም እኮ አንቺ ቢሆንም ከጓደኛዬ ጋር ትሆናለህ እኔ በጣም አስቤው ማላውቀው ነገር ነው ይሄ ኦኬ እኔን ደስታ ፈልጊ ማለት ነው እኔን ደስታ ፈልጊ እኔ ግን ሌላ እሱ ሌላ ጥያቄ አይ ሌላ ነገር ያስመሰለብሽ ሰላም ውድ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ ወይ በእያላችሁበት እንግዲህ ሰላማችሁ ብዝዝት ይበልልኝ ዛሬ እንግዲህ ምን አምጥተህልን ነው ካላችሁኝ ያው ያመጣሁላችሁ እኔንና ሂክማዬን የኔ ፍቅርን ነው እጄ የመጣሁት አይደል ስለዚህ እንደምታቋት እንግዲህ ሂክማ የቤዛ ጓደኛ ናት እና አይደል እና ልክ እንደዛ ስለሆነ ያው እንግዲህ ዛሬ እኔ ደግሞ በይፋ ያለውን ነገር እንደዚህ ግልጥ አድርጌ ልንገራችሁ ያው ከቤዛ ጋር ያለን ነገር ከዚህ በፊት ተመልክታችኋል ብዙ ስትራግሎች ገጥመውን ሰላም ፈጥረናል እሷም ጓደኛዬ እኔም ደግሞ ልክ እንደዛው ወንድሟ ሆኜ መጥቻለሁ ማለትም ያው ከዚህ በኋላ በእኔና በሷ መካከል ውስጥ ምንም ነገር አይኖርም ጓደኛዬ ነን ልክ እንደ ድሯችን ቤስት ፍሬንዴ ሆና እንደምንቀጥል ተነጋግረናል እርቅም የፈጠርነው ዴቭም ያስታረቀን በእንደዚህ አይነት መልኩ ስለሆነ ዛሬ እንግዲህ ከሷ ጋር ያለን ነገር ያው ሰላም ሆኗል ምንም ከዚህ በኋላ የሚፈጠር ነገር አይኖርም ሊፈጠር የሚችለው ደግሞ ያው ተፈጥሯልን ብዬ ማስበው ከሂክማዬ ጋር ስለሆነ ሂክማዬ ዛሬ እንግዲህ ለእናንተ እውነቱን ይዘን እንምጣ ብለን ስለሆነ የመጣነው የመጣንበትም ነገር ምንድነው ካላችሁ ሂክማዬ ዛሬ እስካሁን ድረስ ደብቀን ያስቀመጥነውን እውነት ለእናንተ ለመናገር ነው የመጣ ነው ሂክማ የቤዛ ጓደኛ እንደሆነች ታውቃላችሁ ግን ደግሞ እኔና እሷ በውስጥ የምናወራው በጣም ብዙ ነገሮች አሉ ስለዚህ ሂክማ ዛሬ የኔ ፍቅር ናት በግልጽ ልንገራችሁ ሂክማዬ የኔ ሚስት ሆናለች ስለዚህ ምን ላድርግሽ ዋጥ ባድርግሽ ደስ ይለኛል እኮ የኔ እናት ዋጥ አዋ እና ውድ ቤተሰቦቻችን ዛሬ እንግዲህ በጣም ደስ ብሎኛል ያለውን ነገር ለእናንተ እውነቱን ግልጥ አድርጌ ልንገራችሁ ብዬ ነው ያው የሚከፋው ካለ ከፋ መግባት ይችላል ዛሬ እኔ እንግዲህ ደስ ብሎኝ ፈታ ብዬ እንደዚህ ሆኜ አላያችሁኝም አይደል እዚህ ፍክት ድምቅ ብዬ አላያችሁኝም ያው እንግዲህ ለእናንተ ማልሆነው ነገር የለም ጠብር ግፍ ብዬ አዳዲስ ነገሮችን ከዚህ በኋላ አመጣላችኋለሁ ብዬ አስባለሁኝ ዛሬ እንግዲህ ቤዛን ደውዬ ጠርቻታለሁ እየከነፈች እንደምትመጣ እርግጠኛ ነኝ ምክንያቱም እንደዚህ በጓደኝነት ተጠራተን ተደዋውለን አናውቅምና ለዘመናት ቆይተናል አሁን ያው ረጅም ጊዜ ሆናችሁ እንደዚህ ተደባብረን ነበር ጸብ ምናምን ነበር ያው ፍቅሬን አልቀበልም ብላኛለች እኔ ደግሞ ቆንጆ የሆነች ሂክማዬን አግኝቻለሁ ያበጠ ይፈንዳ ስለዚህ ምንም ማድረግ አይቻልም ስትመጣ ያለውን ነገር ልክ ለእናንተ እንደዚህ እንደነገርኳችሁ ለሷ እውነቱን ለመናገር ፈልግ ያለው ስትመጣ እንግዲህ አብረን የምንመለከተው ነገር ይሆናል ቤዛ ምን ትሆናለች ምን ይፈጠራል አብረን የምናየው ነገር ይሆናል ውድ ቤተሰቦቻችን እንግዲህ በያላችሁበት ሰላማችሁ ይብዛ እየተከታተላችሁን ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ እንላለን ውድ ቤተሰቦቻችን እንግዲህ ካሜራችንን እዛ ውስጥ እንዲደበቅ ነግረናል ያው ምክንያቱም ምን እንደሚፈጠር አይታወቅምና እሷ ካሜራ ካለ የሆነ ሌላ ነገር ልትል ስለምትችል እንዳትገምት ነገሮችን ሚስጥር የሆኑ ነገሮችን ማውራት ስለፈለግን እንግዲህ ያው ነገሮችን አብረን እንከታተል ይሆናል እንግዲህ ያው ሂክማዬ ያው እስካሁን ድረስ ነገሮችን እውነት አድርጌ ላንቺ ለመናገር የሞከርኩ ነው ያለሁት ያው ጓደኛዋ ብትሆኚ ምንም ማድረግ አይቻልም ፍቅሬን ተቀበለሽዋል ተቀብዬዋለሁ የኔድ እስኪ ሳሚ እኔና ወይ እንግዲህ ያው ፋሚሊ
አይታችኋል። እንትን ነው የተደበቀ ፍቅር ስለሆነ ያው ምንም ማድረግ አይቻልም። በጣም ወዳት ማከብራት ጓደኛዬ ነበረች። ግን አሁን ላይ ደግሞ ፍቅረኛዬ ሆና እውነቱን ተነጋግረን እሷም ልቧ ውስጥ ያላትን እውነት ለመናገር ሞክራለች፣ ተናግራለች። ያው ጨርሰን ሁሉን ነገር ወደ እናንተ ዘንድ መተናል። እንግዲህ ያው እሷ ስትመጣ የሚፈጠረው ነገር አናውቅም። አብረን እንከታተል የምናየው ነገር ይሆናል። አንቺ የምትይው ነገር አለ? የምልህ ነገር ባጠራት ደስ ይለኝ ነበር፣ ግን ባጠራት ደስ ይለኛል ነበር። ለምን? እውነት ለመናገር ለምን? እኔን አይተህ እኮ መረዳት ትችል ነበር። ይገባኛል። ያው ከኔ ጋር ብቻ ማውራት እንደፈለግሽ ይገባኛል። ግን ነገሮችን ደግሞ እውነቱን ለዩቲዩብ ቤተሰቦቻችን መናገር ስላለብን ነው። እሱ ትክክል ነው። ግን እሷ ባትመጣ ያው ደስ ይለኝ ነበር። አይ ችግር የለም። እኔ ወድሽ ታውቃለህ። እሱ ማገልጽ እኮ ነው። እኔ የምሬን ነው። በጣም ነው የማፈቅረው። የሆነ እኔም ያው እንደምወድሽ ታውቂያለሽ አይደል? የኔ አስታዋሽ ሰላም እንዴ ተረሳው እንዴ? አይ እኔ ባለውለታ ስለሆነች በደንብ ሰላም ልበላት ብዬ ነው። ኧረ እንግዲህ ዛሬ እንኳን በሰላም መጣሽ። እንኳን ደህና ቆያችሁን። እና እንግዲህ ለምንድን ነው እንደዚህ አጣርፈኝ እዚህ ቦታ የጠራኸኝ? ለምንድን ነው አጣርፈ የጠራኸኝ? ያው አጣድፌ ማለት እኔና አንተ ብቻ የምናወራ መስሎኝ ነበርና ሂክማም ስትኖር ደግሞ ያው እኔ ጓደኛሽ አይደለም። ምን ነው ወጅበር አለብኝ። አይተሻል? ወጅበር እንዳለብሽማ ይታወቅብሻል። አይዞሽ ወጅበር። አይ ቅድም አውርተን ነበር እኮና ቤት ነኝ ምናምን ቤት ነው ሙላው ስትለኝ በቃ እመጣለሁ ምናምን ቢያት ነበረ። አይ እውነት ለመናገር ያው ባትደውልላት ምናምን ነገር ሁሉ ብላኝ ነበር። ደስ ይለኛል። ያው ደሞ ለምን ቤዚ እንዴ መሰለሽ ሂክማ ግን ዛሬ ፊቷ ምንም ደስ እያለኝ አይደለም። ያው እንዴት አይነት ልበልህ እንደ ነገረኛ ሴት የለም ስመጣ ደስም አላላትም። ፊቷ የሆነ ደስ የሚል ነገር ስመጣም ራሱ የሆነ እንደዚህ ምናምን ያለች ነበር። ደስ አላለሽም ስለመጣው ወይስ ምንድነው? ኧረ ደስ ብሎኛል። አይ እንዴ መሰለሽ ደግሞ ምንድነው መለጣጠፍ ምናምን አበዛችሁ። እኔ አንደኛ ፍቅረኛዬ ስለሆነች እንዴ መሰለሽ ከመስ ጀምሮ ነው አንቺ እሱን አፈሽ ምናምን ሰላም ልትዩ ቤዚ እንዴ መሰለሽ እና ደግሞ ስትሳሳሙ ቤዚ ጓደኛሽ ናት አይደል? በጣም እንጂ ከእህትም በላይ ናት። ከዚህ ፊትም ደግሞ እኔና አንተ እንድንታረቅ ብዙ ነገሮችን ስታረግ ነበር እና በዛም ደግሞ እንደ እህቴ ነው ማየት ብዙ ነገሮችን አማክራታለሁና አሁን ደግሞ ስመጣ የሆነ ፊቷን ልውጥውጥ ስታረግብኝ ደስ አላለኝም ስሜቷ። አይ ያው ስሜቷ እኮ አሁን እሷ እንደዚህ የምትሆንበት ያው ጭራሽ ሲጀመር አንቺ እንድትመጪ እሷ ፍላጎት ነበራት ከመት ጀምሮ እና አይ ያው እውነቱን እኮ ምን ያነፋው ነገር አለ። እኔ እውነቱን ሊነግርሽ ስለፈለኩ የደወልኩልሽ ሊነግርሽ ስለፈለኩ አንደኛ እኔ እንድትረበሽ ምናምን አልፈልግም። ቤዛ ጓደኛዬ ነሽ አይደል? ነሽ አይደል? ጓደኛዬ ነሽ። ከዚህ በፊት ብዙ ነገሮችን አሳልፈናል። ይሄ ያለፈውን ነገር ማንሳት አያስፈልግም። ያን ያክል መስጠት ይጠበቅብሃል። ግን ያው ትክክል ነሽ። እኔና እሱን ለማስታረቅ እንደዛ ሞክረሽ ነበረ። ግን አሁን ስመጣ ታዲያ ለምንድን ነው ከጀርባ? አይ ቤቲ እንዴ መሰለሽ እሺ ምንድነው ግልጽ ልታደርጉልኝ የፈለጋችሁት ነገር ምን እንደሆነ ንገሩኝና። እሺ እንደውም እንደዚህ ያይሽ እንኳን መረዳት ትችይ ነበር። ግን እስቲ በቃ እንደውም አንቺ ለምን ነገሮች አይ ነገሮች እኔ እንድቀና ምናምን አድርገሽ ሊሆን ይችላል። አይ አይደለም። ለምን ከየትኛዋ ሴት ልጅ ጋር ነው ስንሳሳም ምናምን ነገር አይተሽ የምታውቂው? ከምን ጀምሮ ነው እንደዚህ የተጣበቃችሁት? መጣበቅ እና ምን እየሆናችሁ ነው? ደስ አይልም የምትሆኑት ነገር ምን ነው ነገርማ ግልጽ እኮ ነው። እና ለማንኛውም ቤዚዬ እውነቱን ስነግርሽ ያው ምን እንደሚፈጠር አላውቅም። ግን እውነቱን ልንገርሽ አንቺ ጓደኛዬ ነሽ አይደል? ቤስት ፍሬንድ ነሽ። ከዚህ በኋላ የተነጋገርነው ዴቭ የሚያስታርቀን በእንደዚህ አይነት መልኩ ነበር አይደል? አይ ነበር እሱማ ሳይሆን እና እኔ ነገሮችን ግልጽ አድርጌ ቤዚ ልንገርሽ ብዬ ነው። ማለትም አንቺ ለኔ ጓደኛዬ ነሽ። እኔ
ያለፈውን ነገር አንስቼ ማውራት አልፈልግም። እሱ አልፎ እሱ ያለፈ ነገር እሱ ስላለፈ አሁን ደግሞ ዛሬ ደግሞ ለመጀመሪያ ጊዜ ነው የጠራሁሽ አይደለ? ለመጀመሪያ ጊዜ ስጠራሽ ደግሞ ያው እንደ በፊቱ ባይሆንም ነገሮችን ደግሞ ላንቺ እውነት የሆነውን ነገር በነግርሽና አንቺም ደግሞ በነገሮች ትደሰቻለሽ ብዬ ስላሰብኩ ነው የጠራሁሽ። ያም ነገር ደግሞ ምንድነው ካልሽኝ ታዲያ እኔ እናንተ ብቻ ሆነን ማውራት አንችልም? ማለት የሂክማ አስፈላጊነት እዚህ ጋር ምንድን ነው? ሂክማ አስፈላጊ ስለሆነ በጣም ማስፈልገው ምን ሆነሻል? አይ የሚያስቅ ነገር የለም እዚህ ጋር። አይ ገረመች ልጅ በጣም ተለዋውጣለች። በቃ ምንድነው የተለወጠ ነገር እኮ የላትም ሂክማዬ። ይኸውልሽ እኔ ጭራሽ ሂክማዬ እና እውነቱን ስነግርሽ አንቺን ምንም ሊያናድድሽ የሚችል ነገር እኔ አልፈጥርም። የለም እኔ እየተናደርኩ እኮ አይደለም፣ ግን ይሄ ነገር አዲስ ነው የሆነብኝ። ነገሩ ምንድነው የሚለውን ነገር ለመረዳት እየሞከርኩ ነው። ይኸውልሽ ሂክማ ከዚህ በኋላ እንድታውቂ የሚፈልገው ነገር ሂክማ ያው በእኛ ጸብ መሀል ውስጥ ገብታ እኛን ለማስታረቅ ከአጠገቤ ሆና ብዙ ነገሮችን ስትጋራኝ የነበረች ልጅ ናት። እንዳየሽው ከሆነ ከመጀመሪያ ጀምሮ ልጆች መተው ከደበደቡኝ ጊዜ ጀምሮ በቃ እሱ ማንሳት እኮ አይጠበቅብህም። አሁን ላይ ምንድነው የተፈጠረው? አዲስ ነገር ካለ እሷ ጋር እኮ አዲስ ነገር ስላለን ነው የምነግርሽ። አዲስ ነገር አለ። ያም አዲስ ነገር ምንድነው ካልሽ ደግሞ እውነቱን ልንገርሽ ቤዛ፣ ከዚህ በኋላ ሂክማ ያው ሁሉንም ነገር ግልጽ አድርጌ መናገር ስላለብኝ ተደብቄ እዚህ ጫካ ውስጥ መነግርሽ ማለት ነው። ገብቶሻል አይደል? መደበቅ ያስፈልጋል ታዲያ። አይ ያው እኛ የምንገናኝበት ቦታ አይደለ ቢሆንስ ታዲያ? ስለዚህ እኔ ደግሞ እሷ ከዚህ በኋላ እኔ እናንተ የምንገናኝበት ቦታ እሷን ለምን መጥራት ያስፈልጋል? አንቺ ተረጋጊ መጀመሪያ። እኔ ሂክማ ከዚህ በኋላ የሴት ጓደኛ እሷማ ያኔም የሴት ጓደኛ እኮ ነኝ አይደል? አይ ያው በተለየ እውነት እስኪ ንገሪያት ተገባት። ከዚህ በኋላ ማለት ነው ፍቅረኛ ነኝ ማለት ነው። እውነት እንድታውቂ ስለተፈለገ ከመጀመሩ አረብ ነው ስትቀልጂብኝ ሂክማ ቀልድ የለም ፍቅረኛዬ ናት። ስሚኝ ከዚህ በኋላ አንቺ ጓደኛ አይደለሽ። ምንድነው እንደዚህ የሚያደርግሽ? ያው ባይመችሽም ትውጪዋለሽ ምናምን ነገር ሂክማኔን ለማስቀናት አትሞክሪ። አይደለም ምንም ለማስቀናት የሚያስቀናኝ ነገር የለም። በጣም ነው የማፈቅረው። እውነቱን ወቂ። ከዚህ በኋላ ያለውን ነገር እውነቱን እንድታቂ ነው እዚህ ጋር ተረዳሽ። አንቺ ደግሞ ትታሹ እና ጥሩ ነው እንኳን ወደድሽው። ስለዚህ የአንድ ሰው ፍቅር ብቻ ደግሞ እዚህ ላይ ምንም እኔም እኮ ልንገርሽ ላውራ ቤዚ አንዴ አዳምጪ። ምን ያልሽኝ ያለው እንዴ መሰለሽ እኔ ጥሩ ጓደኛዬ ናት። ከዛ አርፎ ተልፎ ደግሞ ብዙ ነገሬን ሸፍናልኝ። እሷ ከዚህ በፊት ስሜቷን ስትነግረኝ ነበር፣ ግን አልሰማ ብያት ነው። ሂክማ እኮ ጓደኛዬ እኮ ናት። ምን ሆነ ነው ይሄን ያህል ማለት ነው? ምንም አይነት ነገር ልደበቀኝ ታወራኝ ነበር፣ ትደውልልኝ ነበር። እውነቱን እኮ ነው የነገርኩሽ አለ ጀመል በጣም እንትን ያናት ነው። ከዚህ ጋር አስቶ አይ ሂክማ አንቺ ሲጀመር አንቺ መሄድ አለብሽ አይደል? የት ነው የምትሄደው? የት ነው የምትሄደው? ጭራሽ ስትቼ እና ስትቼ ማለት ከዚህ በኋላ አይ ቤዚ የኔ ደስታ ላንቺ ደስታሽ አይደለም እንዴ? አይደለም ጓደኛ አይደለሽ ያህል ማለት ነው። ቆይ አንቺ ጓደኛ አይደለሽ? ደስ ሊልሽ ይገባል እንጂ እንዴት ነው እንደዚህ የምትሆኚው? በቃ እኔ ይሄን ነገር ስለማላምናችሁ ምንም ያሳምን ነገር ስለሌለው ከዚህ በፊት ይሄን ነገር ነው ያሳምን ነገር የለም። እዚህ ጋር ምን ማድረግ አለ? ሂክማ ከዚህ በኋላ የሴት ጓደኛዬ ናት፣ ፍቅረኛዬ ናት እያልኩሽ እኮ ነው። እኔ የተረዳሽኝ አይደለም? ለምንድን ነው ተናደሽ ከሷ ጋር እንደዚህ የምታወሪው? የኔ ደስታ ደግሞ የሚያስደስትሽ ከሆነ ይሄን አምነሽ ተቀበይ። ቤዚ የሰማሽኝ ነው? ምንም እንደዚህ ለሚያስደርግ ነገር እኮ የለም። ይሄ ማይሆን ነገር ጀመር ማይሆን ነገር ነው። ምንም እንደዚህ ምን ሆነ ነው እሷ እንደዚህ? ቆይ ስሚኝ፣ እሷ ፍቅረኛዬ ስለሆነች ተናደሽ ነው? ጓደኛዬ እኮ ናት። እንዴት ከሷ ጋር ልትሆን ትችላለህ አንተ? ምንድነው መጥፎ ልጅ ናት? ንገሪኝ፣ መጥፎ ልጅ ናት? ምን አይነት ጸባይ ያላት? እኔ ከማውቀው ሌላ የምትነግሪኝ ነገር አለ? ምክንያቱም በጣም እንዋደድ ጓደኛሞች ነን። እሺ ስለዚህ አንተ ደግሞ እሷ ልትወዳት አትችልም፣ እሷ ደግሞ አንተ ልትወዳት አትችልም። ተረጋጊ። ምክንያቱም አንተ እኔ እንደምትወደኝ ታውቃለች። እንደሚወደኝ ያወቅሽ እንዴት ነው እወደዋለሁ ምናምን እኔ ስሚኝ፣ ይኸውልሽ ቤዚ ከዚህ በኋላ አንቺ ጓደኛዬ ነሽ እንጂ ፍቅረኛ አይደለሽም እኮ አንቺ። ቢሆንም ከጓደኛዬ ጋር ትሆናለህ። እኔ በጣም አስቤው ማላውቀው ነገር ነው ይሄ። ኦኬ የኔን ደስታ ፈልጊ ማለት ነው። የኔን ደስታ ፈልጊ እኔ ግን ሌላ ጥያቄ ሌላ ነገር ያስመሰለብሽ ነው ቤዚ። ማርያም ሌላ ነገር ያስመሰለብሽ እንዴ? እኔ ማላቅሽ እኮ ቤዛ የመሰልሽኝ ነው ያልኩሽ። ይኸውልሽ
ከዚህ በኋላ አሁን አንቺ ማለት ነው እዚህ ነገር ውስጥ መግባት የለብሽም። እውነቱን ከዚህ በኋላ በእኔና በሱ መሀል ለመግባት ጓደኛ እኮ ናችሁ ሁለታችሁ አይደል? አትጣሉ። ከዚህ ፊት እንደሚያፈቅረኝ ታውቂያለሽ። አሁንም ቢሆን እንደሚያፈቅረኝ ታውቃው ነው የለም። ኧረ በስመ አብ አትጣሉ በቃ እናንተ። እኔ ደግሞ እውነቱን እኮ ከዚህ በላይ ምን አድርጌ ነው የምናገረው? አንተ እንዴት ነው እንደዚህ ታደርገው? ለምንድን ነው ምንድን ነው እንደዚህ የምታደርገው? አንቺ ምን ማለት ነው? ለምንድን ነው የምትመጪው? እኔ ልጅ በቃ ኧረ አቺ ፕራንክ ነው ማርያም ፕራንክ ነው ማርያምን ጓደኛዬ አንቺ በጥፊ ወለወልሽኝ እኮ ልጅቷን እንደበደብሽ ምን ሆነሽ ነው? እንደዛ አይነት ፕራንክ የለም። እሺ ተው ፕራንክ ነው አሁን ቢሆን እንዳንተ በቃ እሺ እንዴ ይክማዬ ተርፈሻል። ወይኔ እኔ ሚስት አይዞሽ አይዞሽ ናይ በይ ናይ እንዴ አንቺ ፕራንክ ነው አረ ግን አይ ማርያም ይክማ ማለት ይክማዬ ነይ 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 አሁንም ደግሞ ይክማዬ ተላታለህ እንዴ? ቆይ ይሄድንዴ አይዞሽ ቢመርሽም ትውጪዋለሽ እሺ ተብለሻል። አይ ልጅቷን ማርያምን አንቺ ምንድነው እንደዚህ ወርውረሻት እንደዚህ የምታደርጊው? ሳቄ መጣ እኮ በመሀል። አሁን እንደዚህ አይነት ፕራንክ የለም። እሺ አይ ግን እውነቱን ልትነግሩኝ ይገባል። አሁንም ቢሆን ማለት ነው አይደለም ቤዚ ምን አለ አይ ቤዚ ምን አለ መሰለሽ አይደለም ቤዚ ስሚ ቆይ አንቺ ሌላ ነገር ታስቢያለሽ እንዴ? አሁንም በእኔ ጉዳይ እኔ እኮ ትቻለሁ የነገርንሽ ጓደኛዬ አይደለሽ? ስሚ ጓደኛዬ እንድትሆኚ እኔ ሌላ ሰው ቢሆን ምንም ችግር የለውም። ግን እንዴት ጓደኛዬ ገበኝ ጨርሰሻል አለቅሽኝ እንደ ወረወልሽኝ እኮ ወረወልሽኝ። እኔስ አንቺንማ እንደ ዕቃ ወርውረሽ ደነገጥኩ። የምር ልጅቷን አይደለም ያላሰብኩት ነገር ነው። እንደዚህ ታደርገኛለህ ብዬ አላ እና ደግሞ እኔ እንደዚህ ለምን ተወለውይኛል? አንቺ አይተሻል ቅርጽና አንቺ አምረሽ በጥፊ እንደዚህ አይደለም። ሁለተኛ እንደዚህ አይደለም። ተጎዳሽ? አይዞሽ አይዞሽ እናት። ይሄ ለማንኛውም ቤዚ ያው ውድ ቤተሰቦቻችን እንግዲህ እውነታው ወጥቷል። እስኪ እንዴት ነው? አዎ አለ እንግዲህ ውድ ቤተሰቦቻችን እውነታው በእንደዚህ አይነት መልኩ ተጋልጧል ማለት ነው። ስለዚህ ይኸውልሽ ምን ልናቅዳለን ገብቶ አንደኛ ይክማዬ አይዞሽ ተርፈሻል። ልሳማት ነሽ እሷ ጭራሽ ምን ይሆናችሁ ነው? እኔ ይኸውልሽ ስሚኝ፣ እኔ ፍቅር የለም በልቤ ይኸውልሽ፣ ለአንቺ ፍቅር የለኝም ከዚህ በኋላ ስሚኝ። አሁን ነገር አይጠበቅብኝም በቃ ግን እንደዚህ አትቅኝ። አንደኛ ስሚ የኛ ጓደኛችን ነሽ አይደል? አንቺ የእሷን ደስታ ግን ሲስተም ሆኖ ነው ወይ ይልናታይ ይክማይ ተርፈሻል። ምንም ማለት ነው ጅብና ተረበስማም ወልወላኝ አንቺን ይዛ አሽከርክራ በጌታ በኢየሱስ ከዚህ በላይ ነበር ቢገባችሁ። መቤቴ ለምን እንደዚህ ታደርጉኛላችሁ? ሲጀመር እንደዚህ አይነት ሰይጣናዊ ሐሳብ በጌታ ስም አንቺን እንደዚህ አውሬ ምትሆኛል አልመሰለኝም። ማርያም ሲጀመር እኔ በደንብ ነው አንቺን ማቀሽ እና አሁን ደግሞ ፍቅረኛሞች ነን። እጅ መያያዝ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ምን እንደዚህ አንጨረጨረሽ እንዴ? መብራት ልትጂ ነበርኩ። እኔማ እንዴት ሳላቅ ብዬ እኮ ነው እስካሁን። ያው ምንም ማድረግ አይቻልም ከዚህ በኋላ በቃ ምናልባት ብዙ ሚስቶች ሊኖሩ ይችላሉ። ከዚህ በኋላ ወደ ቤቴ ሄዳለሁ። ስለዚህ የሆነ የሚስማማ ቅጣት ይገባታል ብዬ አስባለሁ። ወገቤ ጓደኛዬ ነሽ አይደለ? በቃ ወገባም የሆነ ሾርባ ነገር ጋብዛ ችግር የለውም። እሱ እኔ ጠግናታለሁ። አያሳስብም እንዴ አያሳስብም። አይ እናንተ ያልጨረሳችሁ ነገር ስላልጨረሳችሁ ኧረ ነይ አልጨረሳችሁ። አሁንም የተሳማችሁ አዎ ምንም ማድረግ አይቻልም እኮ ቢዚ። እሺ አይ ለማንኛውም እንደዚህ አትናደጂ። አንደኛ ታረጃለሽ ገና 20 ቤት ውስጥ እድሜሽ ገና 20 ነው 21 ምናምን እንደዛ ነው። ግን በዚህ እድሜሽ ደግሞ ጥሩ አይደለም። አንደኛ ታረጃለሽ። ግን እኔ ማላውቀው ይሄ ከየት ነው? ብላክ ቤልት አለኝ
እኔም አላውቅም። አይዞሽ ጓደኛዬ፣ ውዷ እህቴ አይዞሽ። እሺ ወንድሜ እና ውዷ ሚስቴ፣ ለማንኛውም እውነቱን ስለነገርሻት በጣም ደስ ብሎኛል። ወገባን ለሁለተኛ ጊዜ እንዳልሰብርልህ እግሯ ላይ ነው ሄደ እንዴ አይደለ? አስገድለኝ ነበር ታውቋል። እጄ ነበር። እሺ ለማንኛውም አብራችሁ አይተሻል። ምን ሆነ ነው እንግዲህ ፋሚሊ ይኸው ቤተሰብ እያያችሁ ነው። እንደዚህ እስከ መቧጨር ድረስ ደርሳ እጄ እንዴት እንዳደረገች አይታችኋል። ዝም በይ ይሄው ጥፍር የለኝም። አንቺ ፕራንክ ነው ስትባይ ሁሉ አሰሚም እንደዚህ ነው የምታደርጊው እኮ። እኔ አይደለም ሂክማ ናት። እኔ በምን ታደርጋለሽ? በምን ታደርጋለሽ? በጥፍሯ እኔ እኮ አፍርጣሽኛል እኮ። አንቺ እኮ ነሽ ወርወረሻት እንደዚህ ነክሰሽኝ ነው። እሺ ለማንኛውም ውድ ቤተሰቦቻችን ያው የተፈጠረውን ነገር አይታችኋል። ልክ እንደዚህ አከውኛል፣ ደሜን አፍስሰዋል። አይዞሽ አይ በቃ እኔ ጓደኛዬ ነሽ። ጓደኛ ሰውን አይሰምም እንዴ ብለሽ ይቅርታ ዳርዳር አትበይ። ለማንኛውም ውድ ቤተሰቦቻችን በያላችሁበት እንግዲህ ሰላማችሁ ብዝት ይበለልን። ዛሬ እንግዲህ የምችለውን ነገር አድርጌ መብራት እንድትይዝ አድርጌያታለሁ። በቀልም ደግሞ ተበቅላኛለች። ምንም በቀል እዚህ አይደለም ሌላ በቀል አለ። እጄ ተቆራርጧል እንደምታዩት። ስለዚህ በቀጣይ የሚገርም ነገር ይዤ መጥቼ ሌላ ነገር አሳያችኋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ውዷ ሚስቴ ወድሻለሁ። አይ ላቭ ዩ ሶ ማች።